አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ሆነ። እሊህ ቅዱሳንም በአማኑኤል ዘመነ መንግስት የነበሩ ናቸው። እሊህ ወንድሞች የከበሩ ክርስቲያን ናቸው። ከዚህም በኋላ ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በሊ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ስምዖንም ልናያቸው እንችላለን አለው። ዮሐንስም ከእርሳቸው ጋር ከሆነ ልናያቸው እንችላለን አለው። ከዚያም ከፈረሶቻቸው ወርደው ለሰዎቻቸው ሰጥተው እስከምናገኛቸው በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስም ጎዳና ተጉዘው ሰዎቻቸውን በራቁ ጊዜ እርስ በርሳቸው እንዲተባባሉ ጸሎት እናድርግ፣ ከኛም አንዳችን ወደ ሀገር ጎዳና ደግሞ አንዳችን ወደ መነኮሳቱ ገዳም በምታደርስ ጎዳና ቁመን ዕጣ እንጣጣል። እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመ። ዮሐንስም ወደ ሀገራቸው በሚወስደው ጎዳና ላይ ቆመ። ዕጣውንም ባወጡት ጊዜ በዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸው። ስለ ደስታቸው ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም አንዱ ወደ ኋላ እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበር። አንዱም ሁለተኛውን ይመክረውና ለበጎ ስራ ያተጋው ነበር። ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር፣ እርሱ በዚያ ወራት መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸለዩ፣ እንዲህም አሉ። በውስጧ መነኩስ ዘንድ ለእኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙም አለቃ ኒቆን የሚሉት በትሩፋት ፍጹም የሆነ ድንቆች ታምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈት የሚለውን ራእይ አየ። ወደ እርሱም በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸው። ከእግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህም በኋላ አበምኔቱ የምንኩስና ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆብ ላይ የብርሃን አክሊል አድርጎ መላእክትም ከቦት አንዱን መነኮስ አይተዋልና፣ ስለዚህም ፈጥነው የመነኮሱ ዘንድ ተጉ። ከዚያም በማግስቱ አበምኔቱ የምንኩስናን ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ ሲሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ መነኮስ ላይ እንዳዩ ራሶቻቸው ላይ የብርሃን አክሊል አዩ። ከዚህም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሀሳብ መጣባቸው። በዚያችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልገው እሊህ ቅዱሳን መጡ። በፊታቸውም በትረ መንግስትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እርሱም በልባቸው ያሰቡትን ነግረውት እንዲጸልይላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራ አቆማቸው። እጆቹንም ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠበቃችሁ ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያን ወራት ያረፈ በውስጡ የኖረበትን በዓት አገኙ። በውስጡም የሽማግሌ ገዳማዊ ሲመገቡ የነበረው ለምግባቸው የሚያስፈልጋቸውን የእህል ፍሬዎችን አገኙ። ምግባቸውንም ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በድንጋይ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመናት ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቄዎስ በራእይ ወደ እሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊት መዝሙር ያስተምራቸዋል። በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። አምላካዊ ራእይንም ተሰጣቸው፣ ተአምራትንም ያደርጋሉ።
በዚያችም በረሃ የክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስካደረጉት ድረስ የቀኑን ሐሩር የሌሊቱን ቁር ታግሰው 29 ዓመት ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስን እንዲህ አለው፣ በዚህ በረሃ መኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎችን እንጥቀማቸው እናድናቸውም። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖን እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንድዘብትበት እግዚአብሔር አዞኛልና። ነገር ግን እንጸልይ። ያን ጊዜም በአንድነት ጸለዩ። ልብሳቸውንም እስካራሱት ድረስ እርስ በእርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ስራውን ይሰውርለት ዘንድ እግዚአብሔርን እየጸለየ ጎዳናውን ተጓዘ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ፣ እሳትን በእጁ የሚጨበጥበትም ጊዜ አለ። ከዚህ በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያውም አስሮ እየጎተተ እንደሚጫወት ሆነ። ሰዎች እስከሚሰድቡትና እስከሚጸይፉት ድረስ። በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞችንም ሰበረ። ሴቶችንም መጥቶ ከራሳቸው ጋር እንደሚተኛ ጎተታቸው፣ ባሎቻቸውም ደበደቡት። እረፍቱም ሲቀርብ የእግዚአብሔር መልአክ የእርሱንም የወንድሙንም የዮሐንስን እረፍታቸውን ጊዜ ነገረው። ወደ ወይን ሐረግ ስር ገብቶ ከወንድሙ ዮሐንስ ጋር ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ታምር አደረገ። ስለ እርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም ለቅዱስ ቄርሎስ የእናቱ ወንድም ነው። ይህም እንዲህ ነው። በእስክንድርያ ሀገር ስሙ ፈለስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶቹ የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ዳግመኛም መዋተኛዎች ሁለት ድሃዎች ክርስቲያኖች አሉ። በአንደኛውም ላይ ሰይጣን የስድብ መንፈስ አሳድሮበት ጓደኛውን ወንድሜ ሆይ ክርስቶስን ለምን እናመልከዋለን? እኛ ድሆች ነን። ይህ ክርስቶስን የማያመልክ አይሁዳዊ ፈለስኪኖስ ግን እጅግ ባለጸጋ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ እወቅ፣ አስተውል። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምም። ጥቅምም ቢኖረው ጣዖት ለሚያመልኩ ለአመንዝሮች፣ ለነፍሰ ገዳዮች፣ ለአመፀኞች ሁሉ ባልተሰጣቸው ነበር። አስተውል። የከበሩ ነቢያት ድሆች ችግረኞች እንደነበሩ፣ ሐዋርያትም እንደርሳቸው ችግረኞች እንደነበሩ፣ ጌታችንም ድሆችን ወንድሞቼ ይላቸው እንደነበር፣ ሰይጣን ግን ጓደኛውን ምክር እንዲቀበል ምን አልተወውም። ሃይማኖትንም ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህም በኋላ ወደ ፈለክሲኖስ ሄዶ በአንተ ዘንድ እንዳገለግል ተቀበለኝ አለው። ፈለክሲኖስም እንዲህ ብሎ መለሰለት፣ በሃይማኖቱ የማታምን አንተ ልታገለግለኝ አይገባም። ከቤተሰቦቼም ጋራ የማትተባበር ልቀበል አይገባኝም። ሁለተኛም ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖት እገባለሁ፣ ያዘዝከኝ ሁሉ አደርጋለሁ አለው። አይሁዳዊው ባለጸጋም ከመምህሬ ጋራ እስከምመክር ጥቂት ታገሰኝ ብሎ ከዚያ ወደ መምህሩ ሄዶ ደሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩም ክርስቶስን የሚክድ ከሆነ ግረዘውና ተቀበለው አለው። አይሁዳዊም ተመልሶ መምህሩ የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዘኝን ሁሉ አደርጋለሁ አለ። ከዚህም በኋላ ወደ ምኩራባቸው ወስደው የምኩራቡም አለቃ ከሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥ ክርስቶስን ክደህ አይሁዳዊ ትሆናለህን? እርሱም አዎን እክደዋለሁ አለ። የምኩራቡም አለቃ መስቀል ሰርተው በላዩ የክርስቶስን ምስል እንዲያደርጉ መጻጻንም የተመላች ሰፍነግ በዘንግ ላይ አስረው ከጦር ጋር እንዲሰጡት አዘዘ። ከዚያም ከተሰቀለው ላይ ምራቅህን ትፋ፣ መጻጻውንም አቅርብለት። ክርስቶስ ሆይ
ወጋው እያልክ ውጋው አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜም በምድር ላይ እየፈሰሰ ነበር። በዚያን ጊዜም ያ ከሃዲ ደርቆ እንደ ድንጋይ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ እርሱ እንደሆነ አመንበት እያሉ ጮሁ። ከዚህ በኋላ አለቃቸው ከዚያ ደም ወስዶ የአንድ ዕውር ዓይኖች አስነካው። ወዲያውኑ አየ። ሁሉም አመኑ። ወደ ሊቀ ጳጳሳት አባ ቴዎፍሎስ ሄደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ጋር ተነሳ። አባ ቄርሎስ ከእርሱ ጋር አለ። ወደ አይሁድ ምኩራብም ሄዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኘው። ከዚያም ደም ወስዶ በግንባሩ ላይ ቀብቶ በረከትን ተቀበለ። ለሕዝቡም ሁሉ ግንባራቸውን በመቀባት ባረካቸው። ያንንም መስቀል አክብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩት ዘንድ አዘዘ። ደም የፈሰሰባትንም ምድር አፈሩን አስጠርጎ ለበረከት ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው። ከዚህም በኋላ ፈለክሲኖስ ከቤተሰቦቹ ሁሉ ጋር ሊቀ ጳጳሳት ቴዎፍሎስን ተከተለው። ከአይሁድ ብዙዎችም የቀደሙ አባቶቻቸው በሰቀሉት የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስም አጠመቃቸው። ከእርሱ ጋር አንድ አደረጋቸው። ስጋውና ደሙንም አቀበላቸው። ከዚህም በኋላ ለዘላለም ክቡር ምስጉን የሆነ እግዚአብሔርን እያመሰገኑ ወደ የቤታቸው ገቡ። እኛንም ሁላችን የክርስቲያን ወገኖች በመስቀሉ ኃይል ያድነን፣ አሜን። በዚችም ቀን ከአርድእቱ ጋራ በደንጊያ የተወገረ ተአምራት የሚያደርግ ሰማዕት ድምጥያ አረፈ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ ባስሊቆስ በሰማዕትነት ሞተ። በእስር ቤቶች እርሱ ሳለ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ የምስክርነት ፍጻሜ ደርሷልና ሄደ፣ ዘመዶችን ተሰናበታቸው። ከዚህም በኋላ ወታደሮችን ከእርሱ ጋር ወደ ቤቱ የሄዱ ዘንድ ለመናቸው። ሄደውም ወደ ቤቱ ገቡ። እናቱንና ዘመዶቹንም ተሰናበታቸው። በማግስቱም የከበረ ባስሊቆስን ወደ ፍርድ ሸንጎ አቀረቡትና በሁለት ምሰሶዎች መካከል አስረው ሲደበድቡት ዋሉ። በእግሮችም ችንካሮችን አደረጉበት። ደሙ በምድር ላይ ፈሰሰ። ያየው ሁሉ አለቀሰለት። ከዚህ በኋላ ከደረቅ እንጨት ላይ አሰሩት። እንጨቱም በቀለና ቅርንጫፍና ቅጠሎች አወጣ። ሰዎችም የልብሱን ጫፍ ለመንካት የሚጋፉ ሆኑ፣ በበሽተኞችና በዚህ እንጨት ላይ ያደረገውን ታምር አይተዋልና። ከዚህም በኋላ ዋርሲኖስ ወደሚባል ሀገር በመርከብ ወሰዱት። ወታደሮችም እንዳትሞት እህልም ብላ አሉት። እርሱም እኔ ከሰማይ መብል የጠገብኩ ነኝ፣ ምድራዊ መብልን አልመርጥም አላቸው። ወደ መኮንንም ባቀረቡት ጊዜ ለአማልክት መስዋዕትን አቅርብ አለው። የከበረ ባስሊቆስም እኔ አንድ ለሆነ ለአብ ለወልድ መንፈስ ቅዱስ ምስጋና መስዋዕት አቀርባለሁ አለው። ሁለተኛም ወደ ጣዖቱ ቤት እንዲያስገቡት አዘዘ። እርሱም ቆሞ ወደ እግዚአብሔር ጸለየ። ያን ጊዜም እሳት ወርዶ ጣዖታቱን አቃጠላቸው። መኮንኑም ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣንም ተመልቶ ይገድሉት ዘንድ ያ መኮንን አዘዘ። ከዚህም በኋላ ቅዱስ ባስሊቆስ ወደ እግዚአብሔር ጸለየ። መከራውንም ይሳተፍ ዘንድ ስላደለው አመሰገነው። ከዚህም በኋላ ራሱን በሰይፍ ቆረጡት። ብዙዎችም መላእክት ነፍሱን ሲያሳርጓት አዩአት። ጌታችን ኢየሱስም ወዳጄ ባስሊቆስ ወደ እኔና እኔ የምዋሽ አይደለሁም፣ ተስፋ ያስደረኩህን ፈጽምልሃለሁ ብሎ ጠራው። እንዲህም ተጋድሎን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕቱ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በዚች ቀን የመኮንን ሮባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተች። ዘአቅረብኩማ ኢሌትየ ዘኪሬ አእላፈ እምለተጸምዱከ ዘልፈ ለላ ነብብ ወከብ ዘኔትየ መጽሐፈን ተረሰከ እግዚኦ ጸሪቀኑ ትኩፈ ላቡ ብራን ሰትርፈ
ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ወይዛቲ መካን እስካሪያ ጌሊ ቆኑስ ህፃን ለጻፈ ወክርታስ ወለዛ ጻፈ ወንዘ ደርስ ወለዛ አንቦ ስትርጎም ሳንዲስ ወለሰማ ቃሎ በእዝነ መንፈስ ጸሎተሙ ማርያም አረቂተ ኩሉ ባስቡረ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ነው አምላክነ በከምልትኳ ከመሳና